ሰላም ውድ ተመልካቾቻችን ቻሌንጃችንን እንደቀጠለ ነው። ዛሬ ግን አንድ ነገር ላሳያችሁ ነው። የኔ ዩቲዩብ ሪአክሽን ነው እየሰራሁበት ያለው ሰው አሁን ላይ ዴይ 3 ለሪአክሽኖች የሚጠቅሙ ነገሮች በቀላሉ ምን ብንጠቀም በቀላሉ ኤዲት ማድረግ የምንችልበት ብዙ ይሄን ያክል አድቫንስድ የሆነ ኤዲቲንግ እውቀት የማይጠይቅ በቀላሉ ልንጠቀም የምንችለው ታምፕሌን ቪዲዮውንም ኤዲት ማድረግ የምንችለው የምንፈልጋቸው ነገሮች በምንፈልገው መልክ ሰርተነው ሪአክሽኑን በቀላሉ መስራት የምንችለው ውስጥ አንዱን ላሳያችሁ ነው ዛሬ። በቀላሉ ቪዲዮውን ኤዲት እናደርጋለን። ማንም ሰው ኤዲት አድርጎ የራሱ ዩቲዩብ ላይ ፖስት ማድረግ ይችላል። ስለዚህ እኔ ብዙ ጊዜ የምጠቀመው በጣም ሲምፕል የሆነ ይሄን ያክል የግራፊክስ እውቀት ብዙ የማይጠይቅ ኤአይ የሆነ ካንቫ ነው። ካንቫ ላይ የፈለግነውን ታምፕሌን መስራት እንችላለን። የፈለግነውን ቪዲዮ ኤዲት ማድረግ እንችላለን። የፈለግነውን ነገሮችን መጠቀም እንችላለን። ካንቫ ብዙ ነገሮችን ይዞ መጥቷል። ስለዚህ ካንቫ ውስጥ ለምሳሌ የተለያዩ ሾርት ቪዲዮዎችን ለምሳሌ አሁን ለምሳሌ እኔ እያወራሁ እረፍት የማገኝበት በቀላሉ የሆነ የኔን ማስታወቂያ የሚገባበት የኔን ሎጎ የምንሰራበት ካንቫ ይህንንና የመሳሰሉት ብዙዎቹን በቀላሉ እየሰራለን ነው። ስለዚህ ካንቫ የሚያስፈልገው ምንም ነገር አያስፈልግም። የሚያስፈልገው ኢሜል ብቻ ነው። በኢሜላችሁ ሳይን ኢን ብላችሁ ገብታችሁ እንደፈለጋችሁ የሚሰሩበት ነው። ካንቫ ላይ ፒፒቲ መስራት ይችላል። የሚያምሩ ፒፒቲዎችን፣ የግራፊክሶች የተለያዩ ነገሮች፣ ስቲከሮችንም የትኛውም አይነት ነገሮች መስራት ትችላላችሁ። እኔ ግን ብዙ ጊዜ የተጠቀምኩት ለታምፕሌን ለኤዲቲንግ ነው፣ ወይም ደግሞ ለፒፒቲ አንዳንድ ስቲከሮችን ሳስለጥፍ የምፈልጋቸው ነገሮችን በምፈልገው መልክ እጠቀምበታለሁ። ስለዚህ ካንቫ ላይ የራሳችን ሎጎ፣ የራሳችን ኢንትሮ፣ የራሳችን ታምፕሌን፣ የራሳችን የሆነ ቪዲዮ ኤዲቲንጉን በደንብ ዴቨሎፕ አድርጎልን በቀላሉ የሚሰጥልን ነው። እዚህ ላይ ምንድነው የምታዩት? ብዙ ጊዜ ካንቫ ላይ መጀመሪያው እራሱ ታምፕሌኖቹን አዘጋጅተዋል። ብዙ ታምፕሌኖች አሉ። ከዛ ውስጥ ታምፕሌኖቹን መርጠነው ነው የምንወስደው። ዘና ብለን ደስ ብሎን የምንወስደው የትኛው አሪፍ ቢሆን ነው ብለን መርጠን ነው የምንወስደው። ስለዚህ የተለያየ ታምፕሌኖች አሉ። ለምሳሌ ሎጎ ካላችሁ በራሳችሁ ስም ብቻ አስገብታችሁ የራሳችሁን ስም ኤዘር የምትፈልጉትን ስፔሊንግ አስገብታችሁ በዛ መልክ ዴቨሎፕ እንዲያደርግ ሁለት ነገሮች አሉ። ፍሪ የሆኑና ፔድ የሆኑ ወይም ደግሞ የሚያስከፍሉ። አፕግሬድ ስናደርግ ከፍለን በዶላር የሆነ ነገር ከፍለን የምንጠቀመው። እዛ ከመድረሳችን በፊት ግን በካንቫ የፈለግነው ማድረግ እንችላለን፣ በፍሪው ማለት ነው። ስለዚህ በፍሪው ኤዲት ማድረግ እንችላለን። በፍሪው የራሳችን ሎጎ እንፈጥራለን። በፍሪ የሆነው የተሰጠ ኤአዩ ካንቫው ላይ ብዙ ነገሮች አሁን ላይ ብዙ ሰዎች ይሄንን ይጠቀሙበታል፣ በደንብ ይጠቀማሉ። ለምሳሌ የመጀመሪያ ዴይ ቻሌንጁ ላይ አይታችሁ ከሆነ ባነሩን ብዬ ከዛ ውስጥ ነው ሰሌክት ያደረግኩት። ይሄ ቻሌንጅ ስለሆነ ሲምፕል በሆነ መልክ ነገሮችን መስራት ስላለብኝ ብዬ እያሳየኋችሁ ነው። ሌላኛው ደግሞ ሎጎ ብዬ ከዛ ውስጥ ነው የመረጥኩት። ይህ ደስ ያለኝ ይሄ አሪፍ ነው ብዬ በራሴ ከዛ በኋላ አፕሎድ አደረግኩበት፣ አይታችኋል። ሌላኛው ይሄኛው የተለያዩ ባነር ብቻ አይደለም። ለምሳሌ ቪዲዮአችንን ሲያልቅ የሚያሳይ መጨረሻ ላይ ወይም ደግሞ በአምስት ሴኮንዶች ደቂቃዎች ውስጥ የምታየው ሰብስክራይብ የምትለው በተን ከታች እንድትታይ የምታደርገው ከዛ ውስጥ ሰሌክት ማድረግ ነው። ስለዚህ በጣም ሰፊ ነው። እኛ አልተጠቀምንበትም። ብዙዎች የኛ አይነት ወጣቶች በደንብ እየተጠቀሙ ነው። ትልልቅ ግራፊክስ አይነት በሌላ የሰሩት እስኪመስል ድረስ ይሄኛው ራሱን የቻለ ተምፕሌኖቹ ተዘጋጅቶ የተቀመጠበት ላይ ስለሆነ በቀላሉ መጠቀም ትችላላችሁ ማለት ነው። ስለዚህ መጀመሪያ ምን እናደርጋለን? ኖርማል የካንቫ ጎግል ላይ ገብተን canva.com ብለን ሰርች ማድረግ ብቻ ነው። ስለዚህ ከዛ በኋላ የሚመጡ ሁሉንም በደንብ ከስተማይዝ አድርገን ወደ ራሳችን ወስደን የምንሰራበት ነገሮች አሉ። ካንቫ የተሰሩት ወይም ደግሞ እዛ ላይ
በፍሪ የተቀመጡት ቴምፕሌኖች ውጪ እራሳችሁ ደግሞ ሌላ አፕሊኬሽን አውርዳችሁ ሌላ ሶፍትዌር አውርዳችሁ ኤዲት ከማድረግ ውጪ ምን አለ ብላንክ የሆነ ቦታ አለው። እራሳችሁ በፈለጋችሁት መልክ ዲዛይን የምታደርጉበት። ለምሳሌ የኔ ታምፕሌኖች ይሄ እነዚህ አሁን ሁለቱንም ብታዩት የአሁኑ ዴይ 1 እና ዴይ 2 ብታዩት አያምርም፣ ግን ደግሞ አያስጠላም። መስራት ይቻላል። በደንብ ሰዓት ብትሰጡበትና ራሳችሁ በደንብ አድርጋችሁ ብታዩበት ቀላል ነው። ካንቫ ላይ በደንብ የሚሰራ ስለሆነ ከዛ ከፍ ስል ነው እንግዲህ የተለያዩ ግራፊክሶችን የምንጠቀማቸው። ሌላኛው ብዙ ጊዜ የሚያስቸግረን አንድን ካንቫ ታምፕሌን ላይ ማየት ያለባችሁት ታምፕሌን በሚሰሩበት ታይም ላይ ባክግራውንድ ኖርማሊ አሁን እኔ ያለሁበት ባክግራውንድ ወይም ደግሞ ለቴምፕሌን ብለን የሆነ ቦታ ላይ ፎቶ የተነሳን ከሆነ ባክግራውንዱ የራሱን ይዞ ስለሚመጣ እንዳያስቸግረን ፔድ ነው። ብዙ ባክግራውንድ ሪሙቨር አለው ራሱ፣ ግን ፔድ ይፈልጋል። አፕግሬድ ማድረግ ስለሚፈልግ ምን እናደርጋለን? ኖርማል ጎግል ላይ ገብተን ቢጂ ሪሙቨር ብለን ወይም ደግሞ ባክግራውንድ ሪሙቨር ብለን ሰርች ማድረግ ብቻ ነው። ከዛ በኋላ ምን ያደርግልናል? ባክግራውንድ ሪሙቨር አፕሎድ ቪዲዮዎችንና ፎቶዎችንና አፕሎድ አድርገ ነው ሪሙቭ ያደርግልናል። እሱን ዳይሬክትሊ ምን ማድረግ እንችላለን? ወደዚህ ማምጣት እንችላለን። ሶ ኢዚ ነው፣ በጣም ቀላል ነው። በዚህ መልክ አንዳንዴ እያልን ደግሞ እያሳደግን መሄድ እንችላለን። አሁን ቀላሉ ለስልክም የሚሆን ፒሲም ከሆነ በቀላሉ የምንጠቀማቸው ካፕካቶች አሉ። ካፕካት በጣም ቀላል ነው፣ ግን አይታችሁ ከሆነ በስልክ ቀርጻችሁ የፒሲ ካፕካት ላይ አድርጋችሁ ኤዲት ስታደርጉ በጣም ነው የሚቀንስ። አሁን የኔ ቪዲዮ ዞር ብላችሁ ብታዩት የመጀመሪያውን ብታዩት ለምሳሌ በሱ ኤዲት አድርጌ ነበር እና ምን አደረገ በጣም በዛ ላይ በዚህ ስልክ ነው። ይሄ ስልክ ኳሊቲው ከቀነሰ የባሰሱ ደግሞ ስለሚቀንስ እንደዛ ይሆናል እንጂ በቀላሉ ቆርጠን ማገጣጠም እንችላለን። ሌላኛው አዶቤ ነው። ፕሪሚየም ፕሮ በስት በጣም ኤክሰለንት የሆነ አዶቤ ፕሪሚየም ፕሮ ነው። እሱ ደግሞ ኢዚ ሊሆን የሚችለው የትኛውም አይነት ኤዲቲንግ ወይም ደግሞ ሶፍትዌሮች ፕራክቲስ ይፈልጋሉ። በድግግሞች ስንጠቀማቸው ነው። እኔ መጀመሪያ አካባቢ ካፕካት ስለቀለለኝ ብቻ አልጠቀምም ይቅርብኝ ብዬ ነበረ። ግን የተሻለ ነገር በጣም የሚያምር ደስ የሚል አዶቤ ፕሪሚየም ፕሮ ነው ማለት ነው። እሱ አድቫንስድ ነው። የፈለግነው መጠቀም እንችላለን። በፈለግነው መልክ ትልልቅ ፊልሞች አሁን ለምሳሌ እንደ አቫተር እና የመሳሰሉት ፊልሞች አዶቤ የተጠቀሙት ፓርቶች አሉ። ሞሮቨር አዶቤ ነው ይባላል እሱንም ስታዩት። ስለዚህ እንኳን ለዚህ ሪያክሽን እንዲቀላችሁ ከፈለጋችሁ ካንቫ መጠቀም እንችላለን። አይ ከፍ እንላለን ካላችሁ ደግሞ ወደ አዶቤ ፕሪሚየም ፕሮ መጠቀም ትችላላችሁ ማለት ነው። ስለዚህ አሁን የዛሬ እኔ ላሳያችሁ የፈለግኩት ኤቭሪ ታይም ሪያክሽን የሚሰራ አንዳንድ ነገሮችን የሚሰራ በምንድን ነው? በካንቫ ነው። ብዙ አልደክምበትም። ሞር ኤዲቲንግ ከፈለጉ ደግሞ አዶቤ ፕሪሚየም ፕሮ ላይ ማድረግ ይችላሉ። አንዳንዴ እሱን እንጠቀማለሁ ማለት ነው። ስለዚህ መጀመሪያ ምን ማድረግ አለብን? የራሳችን ፒሲ ላይ በቀላሉ ስልካችን ላይ ማድረግ እንችላለን። ካንቫ ቀላል ነው ማለት ነው። ስለዚህ ወደ እንዴት እንደሆነ ከመጀመሪያ እስከ መጨረሻ አንድ ሎጎ አንድ ታምፕሌን የሚሆነው ነገሮችን አብረን እናይና በቀላሉ እናንተ በስልካችሁም ሆነ በፒሲያችሁ መስራት ትችላላችሁ ማለት ነው። አዲስ ከሆናችሁ ሰብስክራይብ ያላደረጋችሁ ቻሌንጁ የሰብስክራይብ ነው። ያላያችሁ ደግሞ እዩ፣ ወደ ኋላም ተመልሳችሁ እዩ፣ ሰብስክራይብ ነው ማለት ነው ቻሌንጁ። ሰብስክራይብ አድርጉልኝ። በጣም አመሰግናለሁ። ካንቫ በመጀመሪያ ካንቫ ስንገባ እንግዲህ ኖርማል እዚህ ጋር ገብተን ሰርች ማድረግ ብቻ ነው። canva.com አሁን እኔ ገብቼ ስለነበረ እንደዚህ ያለ በዚህ መልክ ያሳያል። ኖርማሊ እኔ መጀመሪያ ኢንተር ስላልኩ ነው በቀላሉ እንደፈለግን ለማድረግ ማለት ነው። ስለዚህ አሁን ለምሳሌ እኔ በቲቪ አንድ ያሰብኩት አንድ ሎጎ ማለት ነው።
ካፒታል ቲዜድ ሎጎ በቃ ምንም አያስፈልግም። እነዚህ ብዙ ቴምፕሌኖች ስላሉ ሎጎ ዲዛይን ቲዜድ ነው የምፈልገው። በዛ ኤዘር ደግሞ ሎጎ ዲዛይን ብለን ራሳችን እንገባለን ማለት ነው። ለምሳሌ እነዚህ አይነቶች ብዙ የተለያዩ ሎጎዎች ያመጣሉ። ከዚህ ውስጥ አንዱን እኛ የመረጥነው የወደድነው ሀሳባችን የወደደውን ወደ ራሳችን ጠጋ አድርገን መጠቀም የምንችለውን ብቻ መጠቀም እንችላለን ማለት ነው። አሁን ለምሳሌ እነዚህ እንደምታዩት ፔድ ስለሚፈልጉ ኤዘር አፕግሬስ ማድረግ ስለሚፈልግ እንደዚህ ነው ማለት ነው። አዘር ሌላኛው ደግሞ ምን ማድረግ አለብን? እዚህ ጋር አሁን ሎጎ ራሱ ምንድን ነው? በምን ዙሪያ ነው? ፖድካስት ነው ወይ? ሌላኛው የምንፈልገው የምንሰራ ስራዎች ላይ ምንድን ነው ብለን በሱ ሰርች ማድረግ እንችላለን። ፖድካስት በባዶ ይሄው ፖድካስትን በባዶ ሰርች ማድረግ ይሄው ይሄ ብላንክ ነው። እኛ እንደፈለግነው አድርገነው እንድናስገባ ኤዘር ይሄው የፈለግነው ፖድካስት የምለው ይሄንን እነዚህ ሎጎዎች ናቸው። እነዚህ ብዙ ቴምፕሌኖች ያሉት ያልኳችሁት ይሄንን ነው። ስለዚህ ምን እናደርጋለን? ከዚህ ውስጥ የወደድነውን አንዱን ዝም ብለን እናስገባለን ማለት ነው። እሱን እናስገባለን። የወደድነውን ምን እናደርጋለን? ይሄ ያምራል፣ በጣም ያምራል ያልነውን እናስገባለን። ለምሳሌ አንድ ልውሰድና እችኛ ፖድካስት የምትለው በጣም ታምራለች። ስለዚህ ጎታክ ብዙ በጣም ነው የሚያምሩ ብዙዎቹ፣ ግን ዝም ብለን አንዱን እቺ እንኳን ደስ የምትል ነገር አላት፣ ግን ፔድ ናት። ከዛ ውስጥ ፖድካስት ዝገድ እችኛውም ታምራለች። ይህን ከስተማይዝ ስናደርግ ሞር የሚመሳሰሉ ነው እዚህ አካባቢ የሚያደርግልን። ሎክ ከስተማይዝ ቴምፕሌቱን ከስተማይዝ እናደርጋለን። በቃ ይሄኛው መጣ ማለት ነው። ስለዚህ እኛ ፖድካስት አለ በዚህኛው መልክ አለች። እችኛውን ብቻ ቲዜድ ማለት ይችላለሁ። ቲዜድ ሊሆን ይችላል ማለት ነው። ከፈለኩ ደግሞ ምን ማድረግ ይችላላችሁ? ነፃነት እንዲሰጠው ይሄ ቲዜድ ፖድካስት ናት ማለት ነው። ይሄኛው በቀላሉ እንደዚህ ያደረግኩ ይሄ ፖድካስት ይሄ ምንድነው? ሎጎ ይሄ ነው። ስለዚህ ይሄንንም እንደ ሎጎ መጠቀም እንችላለን። ከዛ በኋላ ሴቭ ስንለው ወይም ደግሞ ዳውንሎድ ስንለው ፋይል ውስጥ ገብተን ኖርማሊ ዳውንሎድ አለ። ከዛ በኋላ እነዚህ ውስጥ አሉ፣ እዚህ ውስጥ አሉ። ሞር ሰጀስት የምታደርገው አለ ፒኤንጂ ጀስት ይሄኛው ሪኮሜንዴሽን ራሱ የመረጠው ነው። ሞር ቤስት ፎር ሼሪንግ ከሆነ ደግሞ ይሄኛው ኳሊቲው እንዳይቀንስ ለሼሪንግ። ሌላኛው ደግሞ ላይክ ፒዲኤፍ ከሆነ ለፒዲኤፍ እንደዚህ ያድርገ ነው ዳውንሎድ እንላለን። ቀጥታ ወዴት ይሄዳል? ወደ ዳውንሎዲንግ ይሄዳል ማለት ነው። እዚህ ውስጥ እንግዲህ የዩቱብ ዌልካም ሊሆን ይችላል። ይኸው እዚህ ውስጥ ለምሳሌ ዌልካም ቱ ማይ ቻናል ሊያስከፍል የሚችል ነው። እነዚህ ደግሞ እንደምታዩት ለምሳሌ ይሄ ትራንዚሽን ሊሆንላቸው የሚችለው አሪፍ የሆነውን ነገር ለምሳሌ ይሄኛው በጣም ቤስት ነው፣ ቤስት ቴምፕሌት ነው። ከዛም የተሻለ ነገሮችም ከፈለጋችሁ ይሄ ለህፃናት ከሆነ ብዙ ጊዜ እነዚህን መጠቀም እንችላለን። ለምሳሌ ይሄኛው ለተለያዩ ነገሮች መጠቀም የምንችለው ነው። ለምሳሌ እችኛውን እኔ በጣም ነው የምወዳት ዳንኤል የሚባለው ከስተማይዝ እናደርግና ይሁት አሁን እዚህ ላይ ምንድነው ያለ ኖርማል የዚችኛዋ 0.7 ሴከንድ ነው ያለችው።
በጣም ነው ደስ የሚል ኖርማል። ስለዚህ እቺኛው ምን ማድረግ እንችላለን? ፎቶአችን አድ ማድረግ እንችላለን። እቺኛው ምንድነው? የፎቶ ፎቶዋ የዚህ ፎቶ ልጅ የሱ ቦታ ሌላ አፕዴት ማድረግ እንችላለን። ለምሳሌ እቺኛውን እናስገባና ይሄው እዚህ ውስጥ ሎክ ቤስት እቺኛው ምንድናት? ይሄው ምንድነው የኛ ኢንትሮ ስለሆነ ምን እናደርጋለን? ቲዜድ ፖድካስት ከዛ በኋላ እቺኛው እንደፈለግነው አድርገን መቀየር እንችላለን። በፈለግነው ስታይሎቹ መቀየር እንችላለን። ከለሮቹ መቀያየር እንችላለን። ኤፌክቶቹ መቀየር እንችላለን። አሁን እንደምታዩት ካልወደዳችሁት ምን ማድረግ ትችላላችሁ? በፈለጋችሁት ማድረግ ትችላላችሁ። ስለዚህ ይሄው ለምሳሌ በዚህ መልክ ካደረግኳት መቀየር ትችላለች። ይሄው ቦታ ይሄው በፈለጋችሁት እሺ ትግል ኦኬ እቺ በጣም አሪፍ ናት። ስለዚህ ምን እናደርጋለን? መልሰን መጨረሻው ይሄው ስታርት ስንለው ይሄው አንድ በስት የሆነ አንድ ኢንትሮ አዘጋጀን ማለት ነው። ይሄ እዚህኛው ላይ ምንም ድምጽ የለውም። ስለዚህ እዚህ ጋር መተን አድ ኦዲዮ እንላለን። እዚህ ውስጥ አሉ ፍሪ የሆኑት ሶፍት የሆኑ ባክግራውንድ ላይ ያሉት ሰርች አድርጌ ስለነበር ከዚህ በፊት ይሄው ከዚህ ውስጥ ሰርች አድርገን እናያለን። ቀለል ያለ ብዙም የማይከብድ ነገሮችን ነው ማለት ነው። ከዛ በኋላ ምን እናደርጋለን? ይሄንንም እንደቀድሙ አፕሎድ እንላለን፣ ዳውንሎድ እንላለን። ሰጀስት ባደረገልን ዳውንሎድ ብለን ይወርድልናል ማለት ነው። ስለዚህ ይሄንን በመሃል እንጠቀማለን። ለእናንተ ብዬ ያዘጋጀውላቸው ሀሳቦች ካንቫን በቀላሉ መጠቀም እንዴት እንችላለን፣ የካንቫ ፓኬጆቹ ራሱ ምንድናቸው የሚለውን ይሄንን ይመስል ነበረ ለእናንተ ያዘጋጀሁት። ካንቫ በቀላሉ አሁን አይተናል። የዩቲዩብ ኢንትሮ ሰርተናል፣ ሎጎውን ሰርተናል። ቀላል ናቸው። በጣም ቀላል ነው። እናንተ ይሄንን እየተጠቀማችሁ ለምትፈልጉ ቲክታክ ላይ የፈለጋችሁትም ላይ ሪሎች አሉ፣ የዩቲዩብ ሪሎች አሉ። በፈለጋችሁት መልክ መቁረጥ ትችላላችሁ፣ መስራት ትችላላችሁ ማለት ነው። ስለዚህ ለዛሬ ያዘጋጀሁላችሁ ሌላኛው ለቻሌንጅ አንዱ አካል የሆነውን ካንቫ የምጠቀምበትን ይሄንን ይመስል ነበር ያሳያችሁ። አዲስ ከሆናችሁ እስካሁን ሰብስክራይብ አድርጉ። ሰብስክራይብ ማድረጉ ነው ቻሌንጁ። 3ኛ ቀናችን ነው። ሰብስክራይብ እያደረጋችሁ ከኛ ጋር ሆኖ ነገ ሌላኛው ቀን ናት። ነገን በተስፋ እንጠብቅ። አመሰግናለሁ።